የተከበራችሁ የሄለን ዩቱብ ተከታታዮች ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንኳን በደህና መጣችሁ። እንግዲህ ጽናት ድራማ 194 ክፍል 94 ላይ ደርሰናል። ከዛ እንግዲህ ናሁምና አባቱ ማለት ነው። ታዲያ ብቸኝነቱ እንዴት እያደረገ ነው? ናሁም የኔ አባት እየለመድኩት ነው። ምግቤን ሁሉ እያበሰልኩ መብላት ጀምሬያለሁ። እኔም አልቻልኩም። መጥቼ እንኳ አላየሁህም አለው። ናሁሜ ደግሞ ምን ታደርገዋለህ ብለህ ነው? እኮ ቤት ውስጥ ከሌለ እንዴት እንደሚጨንቅ አውቃለሁ። እንዴት ቻልከው? ምን ይደረግ እንግዲህ ግዴታ ሆነብኝ። እሱስ ልክ ነህ። እኔ የምልህ ትቆያለች እንዴ? መቼም ሳይሻላት አትመጣ። እሱስ ልክ ነህ። መሀል ቤት እየተጎዳ ያለው አንተ ነው። አንተ ምን ይሄን ነገር ደጋገምከው? እኔ እንደሆነ እንደ 18 ዓመት ጎረምሳ ፍርጥም ብዬ ነው የምጠብቃት። ታያለህ። ምነው ፈራ ልጅ አሉት። እንደዛ ይሻላል እንዴ አለ። አዎ እንደዛ ነው እንጂ በቃ እንውጣ አይደለ? ክፍልና እንውጣ። እሺ ተባብለው እንግዲህ የአባትና የልጅ ፍቅር ማለት ነው። በጣም ደስ ይላል። እንግዲህ ደግሞ ቅዱስ ቤት ማለት ነው ይህችን ልጅ የሚፈልገው የቅዱሴን ፍቅረኛ የሚፈልገው ልጅ በጣራ ዘሎ ገብቷን ቤታቸው ማለት ነው። ከዛም ቅዱሴን ናቲን ስፖርት እያስፈራው ነው። አንተ ልጅ ቆይ ልጅ የለህም ወይ? በወንድ ልጅ አምላክ ለምንድን ነው እንደዚህ የሚያደርግ? ቆይ አንተ ምን ስለሆንክ ነው የፈነከትከው? በቃ ሁለተኛ የለምደኝም አልኩህ እኮ። ኧረ በቃ ተወው አለ። እንደዛማ አይሆንም። ቆይ ግን ዝም ብዬ ልየው ወይ ሲለው፣ አንተ ቆይ የሰው አጥር ዘለህ መግባት ሳያንስህ ጭራሽ ልጁን ስቃይ ተበለዋለህ ወይ? ለስቶ ቆርቆረሽለት ነው ወይ? እባክሽ ስለፈጠረሽ። ባሰ ደግሞ ተጨማሪ 30 ቁጭ ብድግ ታሰሪ ነው እንዴ? እስኪ ዝም በይ አንተ ዝም በል አለው። እንደው አምላኬ ምነው መከራ የበዛ ብሎ ናቲም እንግዲህ አሁን ከዚህ ውጣ አብረን ከሆነ እሺ። ቆይ አንተ ለምን አትተወኝም? ምንድን ነው ከእኔ የምትፈልገው? ፎንቃ ይዞኛል አለ። ደግሞ አሁን ትልቅ ጦርነት ከፈትክ አለው። ቆይ ግን እኔን በመሀል ሳንዱች ልታደርጉኝ ነው እንዲህ አለ። ከዛም እኔ የራሴ ህይወት አለኝ አይገባህም እንዴ አለችው። ከዛም እጄን ልቀቀኝ እያመመኝ ነው። ትሰሚኛለሽ? በጣም ተለማመጦች። ክብር ካልወደደልሽ ግን ያሳይሻለሁ። ቆይ የምፈራ መስሎ ነው ወይ? አለመታወቅ ነው ያናናቀን አላት። እንግዲህ የሰውዬ በጉልበት ምን ነው እኔ ላይ የምታፈጠው? በሩን ከፈለክ ይኸውልህ፣ በመጣሁበት ካልክ ደግሞ ዘለህ መውጣት ትችላለህ አለው። ቆይ እንግዲህ የሰውዬ በሰው በር ላይ ዘሎ ገብቶ ጭራሽ ይፋጠጣል ማለት ነው። አንቺም እዚህ ቤት አትምጪ፣ አንቺ ነሽ ጦሰኛ የሆንሽብኝ አላት። ዝም በል ቦቅቦቅ አለችው። ኧረ እባክህና ቅዱሴ፣ እኔ እዚህ ተሳቅቄ አለኩኝ እኮ። ማንም ሁሉ ለባጥር እየዘለለ እየገባ የተሳቀፍኩኝ። አዎ ቅዱሴን አምጡልን ማለት ነው። ቅዱሴ እኔ ኮስታራ ማለት ነው። ቅዱሴ ቢመጣ ይሄ ቅዘናም በዚህ በብር ዘሎ አይገባም ነበር ማለት ነው። ናቲም እንግዲህ ቦቅቧቃ ነው እንደምታውቁት፣ የወንድ ሴት ነው ማለት ነው። ምንም የወንድ እንትን የለውም ማለት ነው። አልጫ ነገር ነው። ከዛ እንግዲህ ደግሞ ወደ እነ ጽናት ቤት ስንሄድ ማለት ነው እንግዲህ እንግዲህ እየተንጎዳጎደች ከዛ ኒና ዛሬ ግን ስትላት ዛሬ እንዴት በጊዜ መጣሽ? ባክሽ ብዙም ስላልነበረም ከዛ ጥዬ መጣሁ አለች። በቃ እሺ አለቻት። ወይኔ እዚህ ሳልነግርሽ ትላንት እኮ ሰኒ መታት ታሸደች። ወይ ታዲያ ለምን አልነገርሽኝም? አንቺ ለምን አልነገርሽኝም? አሁን በዛ ሰዓት ብነግርሽ ሰኒ ማናት አላውቃትም ነበር የምትይኝ አለች። እሱስ ልክ ነሽ እኮ መቼ ጠፋኝ ብለሽ ነው? እኔ አንቺ እህት። ይልቅስ ምን አሰብኩ መሰለሽ? እሺ ምን አሰብሽ? ለምን ሰኒ ቤት አንሄድም? አይ ምን ያልሄድም አለቻት። እዚህ ደግሞ እዚህ ቁጭ ብለን ምን እናደርጋለን? ለምን አንሄድም? ተይ ኪራዬ ከመጣ እኮ ቤት ሲያጣኝ ደስ አይል። ችግር የለውም ቶሎ እንሄድ። እስከዛ ትንሿ ትመጣለች። ግን ቆያለሁ ምናምን ብትይ ጥዬሽ ነው የምመጣው። ችግር የለውም ጽዬ አልቆይም ግድ የለሽም ብላት እንግዲህ ኒና ኪራ ስራ በሚወጣበት ሰዓት ይዛ ልክር ነው ማለት ነው። እንግዲህ ደግሞ ወደነ ኪራ ወደነ ናሁን ቤት ስንሄድ ማለት ነው እቺ ተንከሴት ሰራተኛ እንግዲህ ቤት ውስጥ ቁጭ ብላ ከዛ ናሁሜም እንዴት ዋላችሁ ብሎ ሲገባ እንዴት ዋልሽ አላት። ከዛ እሷን ቁጭ ብላ ተክዘ አንቺ ቆይ ግን አሰሚም እንዴ? ምን እያሰብሽ ነው? ምን እያደረግሽ ነው አላት። ምን ሆነሽ ነው አላት።
አይ ምንም አልሆንኩም አለች። ሁሉ ነገር ህልም ነበር እኮ አለች። እኔ እኮ የኔ ጨካኝ አይደለሁም አለች። አንቺ ልጅ ያምሻል እንዴ? ስለምንድን ነው የምታወሪው? አይ ልክ ስላልሆንኩ ነው አለች። ስለዚህ ግቢና አምጪልኝ አላት። ግን እኮ ይቺ ሴት ማለት ነው ሌላ ነገር አስፋ ነው የመጣዩ ማለት ነው። በምሮ ላይ እርግጠኛ ነኝ የሆነ ነገር እያደረገች ነው። ደስ አላለችኝም። ከዛ ወደ ኪያና ወደ አዲሷ ሰራተኛ ስንሄድ ደግሞ እንግዲህ ሁለታቸውን ቁጭ ብለው ከዛም አዲሷ ሰራተኛ በጣም ከዛ ሁለታቸውን ስራቸውን እየሰሩ እያለ ከዛም አዲሱ የኪራ ጓደኛ እንዴት ነሽ ደህና ናችሁ ብሎ ይመጣል። አለሁልሽ ቅድም እኮ ስመጣ አላገኘሁሽም። ከዚህ ኪያን ቁጭ አድርጎ በፊት ኪያ ነበር የሚያወራው፣ አሁን ደግሞ ወደዚህ ጭኛዋ ተገልብጧል። ከዛም ኪያ እየገላመጠችው ነው ማለት ነው። ቆይ ግን ይሄ ልጅ የማይገባበት የለም። መቼ ነው ግን ይሄ ልጅ እንደው አንድ ቦታ የሚቆመው? ቆይ አንቺ ልጅ ሶስ እኮ ቢቀርብሽ ይሻላል ጎጂ ነው ሲላት፣ አንተ ብለህ ነው ዛሬው ነው የማውቀው። ለዚህ እኮ ነው የምትመችኝ። እኔ ምሽ እንዳለ ትሰሚኛለሽ። ይኸው ቃል ነው። እስከ ነገ ድረስ አልጠጣም አለች። ጨዋታ ላይ እኮ አንደኛ ነሽ ብሎ ፊቷን ጎንተል አድርጎ ከዛ ኪያም ተነስታ በቅናት ሄደ ማለት ነው። ቀስ በሉ እንጂ ምንድን ነው እንደዚህ የሚያደርገው አለ። ከዛ እንግዲህ አዲሷም ደግሞ በልሽ ቁጭ በል እንግዲህ የክያ መቀመጫ ላይ ሄዶ ጉባለ ማለት ነው። አቃጥሏት ክያም እንግዲህ ተናዳ ወጥታ ሄደች። አንተ ጋስ እንዴት ነው ስራ እንዴት ነው ተባብለው ሲጠያየቁ ክያም እንግዲህ ተናዳ ወጥታ ሄደ ማለት ነው። ከዛ ደግሞ ወደ ኒና እና ወደ ሰኒ ስንሄድ ማለት ነው። ኒና አይ ለካ ጆከር ስላለ ነው ጣል ያደረግሽን አለቻት ሰኒን ሊና ማለት ነው። ከዛ ምን ነው ደበረሽ እንዴ? ኧረ እኔማ አልደበረኝም እድሌን አውቀዋለሁ አለች። ሰኒዬ ግን ደህና አትመስሊም። ምን እባክሽ ትንሽ ወዴላ ወይ ነው ቀይ ሽብር ነው አለቻት። አዎ ወይ ሰኒ እንኳን እሱ ተጨምሮብሽ እንዲሁም ጸብጸብ ነው የሚልሽ። በቃ እኔ ልሄድ እንኳን እኔን ታመሽ እንደውም ጸብጸብ ነው የሚልሽ። በቃ እኔ ልሄድ አለቻት። ኒናዬ እንደው እስኪ ቤቱ ቀለል እንዲለው ተነሽና ቡና ፍሬ አለቻት። ልሄድ ነው ስትል ወይ እኔ ከስራ መጥቼ ደክሞኛል። በቃ ተጫወቱ ቦታ ሊያዝ ወዴት ነው አለቻት። በር ላይ ነኝ አለች። እንግዲህ ጆከር ጋር ልከር ነው መሰለኝ እንግዲህ ጺም እንሄድ ያለቻት ሰኒ ጋር ማለት ነው። ጆከርን ለማየት ነው። ኧረ እሱ ጋር ናት አለች። ሰኒን በቅናት ሞተኝ። ወዴት ነው አለቻት። አይ እዚሁ ነኝ አለች። ከዛ በመስኮት ልታይ ነው ሰኒ ማለት ነው። ሊና ምን እንደምታደርግ ልታይ ነው። ምን ነው ታዲያ ምን ነው ተቆጣሽ አለቻት። አይ ምንም እሺ በቃ ቆይ ግን ምን ሆነሽ ነው አለቻት። ትናንትናማ ቆይ መጣሁ አንዴ ብላ ወሬዋን አውርታ መጨረስም አልፈለገም። ሰኒ ኒና የምታደርገውን ነገር ማየት ነው የፈለገችው። ከዛም ቆይ ልጅቷ ምን ሆና ነው ደግሞ የትስ ነው መከደው አለች። ማለት ነው እንግዲህ ይቺ ሊና ማለት ነው የሰው ፍቅረኛ እንግዲህ ልትወስድ እየዳዳች ነው ማለት ነው። የሰኒን ፍቅረኛ ሰኒ ደግሞ ጆከርን ተወደዋለች ማለት ነው። ከዛ ወደ ናሁም ሰራተኛ ስንመጣ ደግሞ ስለዚህ እያሰቃየቻት ነው ምሮን ማለት ነው። ድራማ እየሰራች ቢሆንስ እያለቻት ነው። ጭራሽ እጇን እያነሳች እየጣለች እየወረወረቻት ነው ማለት ነው። የምታረጋት ነገር ደስ አይልም። እንግዲህ ይቺ ልጅ ምሮ ደግሞ አፏ በሆስፒታል እያመማሰለውን ቆይ ልጅ ምን ሆና ነው? ምን እያደረግሻት ነው አለቻት። እናትየው ኧረ ምንም አልሆነችም አለች። ምንድነው ነው እንደዚህ ፈዘዝ ብሎ እንባዋ የመጣው? እንባዋ መቷን ቅርዝዝ እያለ ነው። ምን አርግሻን ነው አለቻት። ከዚህ በኋላ ልጅን በተመለከተ እኔ ያለው ሌላውን ሂጂና ስሪ ሂጅ በይ አሁን ቀጥይ እኔ ያለሁላት አለች። እናት ዘላለም ትኖር እምዬ ማለት ነው።
እኔ ያለሁልሽ ልጄ ምን ሆነሽ ነው አንባሽ ቅርብ ቅርብ ያለው እኔ ያለሁልሽ ምን ሆነሽብኝ ነው አለቻት። እጇን እያነሳችና እየጣለች ድራማ እየሰራች ተንከሲስ ማለት ነው። ፈጣሪ አምላክ እንደነዚህ አይነት ተንከሲስ ሰዎችን ከምድረ ገጽ ያጥፋልን። ስለዚህ ቤተሰቦች ደስ የሚል አዝናኝ ድራማ ነው ማለት ነው። አስተማሪ ድራማ ነው። ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ፈጣሪ አምላክ በያለንበት ሰላም